እንታወቅ ስትባሉ ሰው ሲተዋወቃችሁ እናንተ ማንነታችሁን አይደል መናገር ያለባችሁ ለምን ስማችንን እድሜያችንን ሀገራችንን ምናምን ምናወራ እና ጓደኛዬ የሆነ ቀን ደውላልኝ ብቻ ሜላት ትባላለች በጣም የምትገርም ሰው ነች ከዛ የሆነ ጊዜ ደውላልኝ ፈተና ነበር ብቻ ፈተና ተፈትነን ፈተና ከፍቶኝ ነበር ከዛ ይሄ ነገር ምን ሆነሽ ነው ድምጽሽ ምን ሆነ ነው ምናምን አለችና ከዛ ምንም ፈተና ስላት ፌቨን ብላ ማንነትሽ እሱ ብቻ ብዙ ተቆጣኝ ነበር ሰው አለ ማና ሐሳቡ ቪዲዮ ላከችልኝና የሆነች ኤዥያዊ ሴት የሆነች እና ለምንድን ነው ስማችሁ መቀየር የሚችል ነገር ነው እድሜያችሁ የሚቀየር ነገር ነው ናሽናሊቲያችሁ መቀየር የሚችል ነገር ነው ማንነታችሁ እናንተ ቫልዩአችሁ ነው የምትወዱት ነገር ነው የምትጠሉት ነገር ነው ስለዚህ ሰው መጥቶ እንታወቅ ማልበት ያችሁ ስሜንት ነው ይባላል እድሜንት ነው ናሽናሊቲ እንት ነው ሳይሆን ማለት ያለባችሁ እናንተን ነው መግለጽ ያለባችሁ እናንተ ስማችሁ ሳይሆን የምትወዱት ነገር የምትጠሉት ነገር እናንተ ምንድናችሁና የኔ ጓደኛ ኤነርጂ ነች አይ ግን እኔ በቃ ከዛ ያለ ስም ምንድነው ያለን እሷ በቃ ትክክለኛ ኤነርጂ ነች ፍቅር ነች አንቺ ምንድነው ስትባይ ማን ልበል ስትባይ ፌቨር ነኝ ምናምን ሳይሆን እኔ ኤነርጂ ነኝ እኔ ፍቅር ነኝ እኔ እንትን ነኝ ብላችሁ ነው ራሳችሁ ማስተዋወቅ ያለባችሁ እንደዛ እናደርግም ነገር ግን ዋና ሐሳቡ ምንድነው የኛ ማንነት አንድ ነገር መጥቶ ኤክስተርናል ነገር የናንተ ማንነት አይገልጾም ወይ ፈተና ጥሩ ስላልሆነ ወይ እናንተ ህይወታችሁ ጥሩ እየሄደ ስላልሆነ ወይ ብቻ እናንተን እንደዚህ ዲክላይን የሚያረጋችሁ ነገር በቃ ህይወታችሁ ላይ እየተፈጠረው ያለው ነገር እናንተን እየጎዳችሁ ወይ ሙዳችሁን እያሳዘነው ከሆነ ከዛ ራሳችሁን question ማለት ትጀምራላችሁ አይደል እኔ እውነት ማን ነኝ ምናምን ትላላችሁ ምክንያቱም እናንተ ራሳችሁን በሚለው ዲፋይን ያደረጋችሁት በቃ መታቁት ስማችሁ ነው ስለራሳችሁ እድሜያችሁ ነው introducing oneself ሲባል በምንም ቋንቋ my name is እንትን my age is እንትን ምናምን ነው ምንለው ግን that's not who we are ቫልዩአችን ነው ብቻ ብዙ ነገር ነው ያለውና ራሳችንን እንደ አዲስ ዲፋይን ማድረግ እንጀምር ማን ልበል